አህለን ቤተሰብ ተመልሰናል። ዛሬ በአዲስ ነገር ነው የመጣነው። ይሄን ቀራስኩት እናንተ የኔን ቻናል ሰብስክራይብ ባደረጋችሁ ቁጥር እኔ አንድ የሳውዲ ሪያል እቆጥባለሁ እዚህ ላይ ማለት ነው። አጠራቅማለሁ ነው ተቆጥባለሁ። ይሄ እቃው ላይ በቃ ይችላል ሲሞላ ሌላ ላይ እናዛውረዋል። ይሄ ሲጠራቀም ምንድነው የሚሆነው? ለሚያስፈልጋቸው ሰዎች እንሰጣቸዋለን። ከናንተ የሚጠበቀው ምን ማድረግ ነው? ሰብስክራይብ ማድረግ። እኔን ሰብስክራይብ ባደረጋችሁ ቁጥር ዩቲዩብ ላይ ወገኖቻችሁን እየረዳችሁ እንደሆነ አስቡ። ኦኬ፣ አንድ ሰው ሰብስክራይብ ሲያደርግ 1 ብር፣ 2 ሰው ሲያደርግ 2 ብር እያለ ይቀጥላል ማለት ነው። እናንተ ሰብስክራይብ ባደረጋችሁ ቁጥር ብሩ እየበዛ ነው። ቶሎ ተጠራቅሞ እንልክላችኋለን። እኔ ለ3 ወር ነበር ያሰብኩት፣ ግን እስከዛ ድረስ ስንት የሚሆን ይመስላችኋል? ኮሜንት ላይ ጻፉልኝ። ሁላችሁም ለየጓደኞቻችሁ ሼር አድርጉ። ዛሬ የምንወያየው ስለ ሪሌሽንሺፕ ነው። ቲክቶክ ላይ ቪዲዮ ስሰራ በጣም ወዳችሁታል እና ብዙ ልጆች በውስጥ ጠይቁኛላችሁ። ስለዚህ ሰፋ ባለ መልኩ ዩቲዩብ ላይ ለምን አንወያይ? ዋይ ኖት? እኔ እያሉላችሁ ለምንድን ነው ልባችሁ የሚሰበረው? ባለ ትዳር ሰዎች ከሆናችሁ ፕሊዝ፣ ለእናንተ አይደለም። አንዴ ተጋብታችኋል። እናንተ እንግዲህ ሳገባ መክራችኋለሁ። ኦኬ፣ ለእናንተ አይደለም። እንደኔ የሆናችሁ እንደኔ እድሜ ላይ ያላችሁ ሪሌሽንሺፕ ዴት መውጣት ለምትፈልጉ ሰዎች፣ አዲስ ለጀመራችሁና መጀመር ለምታስቡ ሰዎች ይሄ ቪዲዮ ለእናንተ ነው እንጂ ለባለ ትዳሮች አይደለም። ዴት እያደረግሽ ከሆነ ዴት ማድረግ የሌለብሽ ወንድ ወይንም ፍቅር ግንኙነት ውስጥ መግባት የሌለብሽ ወንድ ምን አይነት መሰልሽ? የመጀመሪያው ገና ወር 2 ወር ሲሆናችሁ አፍቅሬሻለሁ፣ በጣም በቃ እንዳፈቀረሽ ከአንቺ ጋር ህይወቱን መጨረስ እንደሚፈልግ ወይ እንደሚያገባሽ ምናምን በቃ እናንተ ገና በ2 ወር ምናምን የልጃችሁ ስም ራሱ አውጥታችሁ ጨርሳችኋል። ያ ፍቅር አይደለም። ያ የምር ወዶሽ አይደለም፣ ሆርሞናት ነው። ሰውን ልጅ መጀመሪያ ስንተዋወቅ ሁለታችንም ጋር ሆርሞን ይመነጫል። ያን ሰውዬ ማወቅ እንፈልጋለን። አዲስ ሰው ስንተዋወቅ እንደዛ ነው። ማን ነው? ምንድን ነው? በቃ ያስደስተናል። ስለሱ ማውራት፣ እሱን ማውራት ምናምን አለ አይደለ? ያስደስተናል መጀመሪያ አካባቢ። ያ ፍቅር አይደለም። መጀመሪያ ሰዓት ላይ እንደዛ ሲልሽ በቀን ውስጥ 3-4 ጊዜ ቴክስት ሲያደርግልሽ ምናምን ስለወደደሽ አይደለም። በቃ ያ ኖርማል ነው፣ ላብ ቦምቢንግ ነው። በጣም አንዳንድ ወንዶችማ እሺ ይቅር በቃሽ እና ባንዴ ይሄ 2 ወር ምናምን ሲያወራሽ ገና በቃ ይሄ ነው ፋሪስ አህላሜ ነው ምናምን ብለሽ ልብሽን አስረክበሽ አትስጪው። ስቶፕ፣ ተረጋጊ። ስቴፕ አለው። በአንድ ጊዜ ልብ አይሰጥም። ኦኬ፣ አንቺ መቸኮል የለብሽም። የሆነ ትልቅ ውሳኔ መወሰን የለብሽም። ኦኬ፣ ጊዜ ስጪ። ይሄ ቀይ ካርድ ነው። የሁለተኛው ቶሎ የሚናደድ ወንድ ላይክ ሁላችንም እኮ እንናደዳለን፣ ግን ወንድ ልጅ ደግሞ ቶሎ ሲናደድ በትንሽ ለምሳሌ አንድ የደውሎልሽ ካላነሳሽለት በቃ አልደውልላትም አይነት ብሎ ትከሻ ለትከሻ የሚለካካ ወንድ እንዴት እንዳታረጊ አያስፈልግም። ቀይ ካርድ። ጭራሽ ህፃን ወንዶች አሉ አንዳንድ ያልበሰሉ። እውነት ለመናገር እዚህ ጋር ግን ወንድሞቼ ይቅርታ፣ እውነት ለመናገር ሁላችሁንም አይደለም። አንዳንድ ወንዶች አሉ በቃ ላይ ይሄ ህፃንነት ነው። ኦኬ፣ ዴት እያደረካት ከሆነ ነገ ላይ ፍቅረኛ እንድትሆን የምትፈልጋት ሴት ከሆነ ቢያንስ የስልክ ዋጋ መክፈል ያቅታል እንዴ? ማለት መደወል 3-4 ጊዜ ብደውል ምን ችግር አለው እንዴ? አሉ አንዳንድ ሰዎች እኔ በጣም ነው የሚገርሙ። ካልደወለችልኝ አልደውልላት፣ ቴክስት ካላደረገች አላደርግላትም። አለ አይደለ? እንትን ብንሰጠው ደስ ይለኛል። እንደዚህ የሚል እንትን ነገር እንጨምርልኝ፣ ቻፕስቲክ ነገር ምናምን አይሻልም? አንድ እንድንሆንና ብረው ወንድ ልጅ ነው መጣር ያለበት። በተለይ መጀመሪያ አካባቢ ማሳመን አለብህ። ጊዜ ሰጥተህ ማውራት አለብህ። መደወል አለብህ። ካልደወለችልኝ አልደውልላት ምናምን። ከዛ ትንሽ ስትናገሩ የሚያኮርፍ እሱ ኸይሊ እሱ አኩርፎሽ አንቺ እሱን ለመደለል ስትሄጂ ለመታረቅ ስትሄጂ ኖ ኢቭን ብትጣሉ እንኳን ወንድ ልጅ ነው ይቅርታ መጠየቅ ያለበት። ላይክ ሴት ልጅ አይደለችም እንዴ? እና ከሴት ምን ተለይ ብሮ? ነገሮችን መፍታት የምትችል ካለውንክ ከሴቷ እኩል የምታኮርፍ ከሆነ ነገ ላይ ስታገቢው ማለት ነው አንድ ስትናገሪው ጥሎሽ ይሄዳል። ቤት ውስጥ አንቺ ብቻሽን ነው የምትሆኚው። አብሮሽ አይተኛም። ፊቱን አዙሮ የሚተኛው ወንድ የሚሆነው ይሄ ወንድ ነው። ይሄ እንደ ልጅ አንድ ነገር ባጠፋሽ ቁጥር ድንገት ተነስቶ ሊፈታሽ ሁላ ይችላል፣ እንደዛ አይነት ወንድ። ስለዚህ በጭራሽ ፍቅረኛሽ ማድረግ የለብሽም በስሜት ያልበሰለ ወንድ፣ ቶሎ የሚናደድ ወንድ። ስቶፕ ሐቢብቲ።
ኦኬ ከመግባትሽ በፊት በኋላ ብትቀጣይ ምንም ትርጉም ስለሌለው። የሶስተኛው ቃሉን የማያከብር ወንድ ወሬ። አሁን ብዙ ሰው ይሄን አረግልሻለሁ፣ እንደዚህ ነው፣ እኔ እኮ እወድሻለሁ፣ እንደዚህ አረግልሻለሁ፣ እንከባከብሻለሁ ምናምን ኦፍኮርስ ሁሉም ወንዶች ይላሉ። ግን ተግባር ላይ ምን ያክል እውነተኛ ነው? ለምሳሌ አሁን እዚህ ሀገር ባለው ነገር ስንለካ ያው የርቀት ፍቅር ስለሆነ ስልክ ነው የሚያገናኛቸው፣ አንድ ስልክ ነው። ስለዚህ በሰዓቱ ይደውላል፣ በሰዓቱ ሁሌ ታወራላችሁ። ለምሳሌ ማታ ደውልሻለሁ ብሎሽ ይደውላል ባለው ሰዓት፣ የምታወሩበት ሰዓት ተደጋጋሚ ያለው እሱን ማየት አለብሽ። ማለት ወሬውን አይደለም አንቺ ማየት ያለብሽ። በቃ የኔ ቆንጆ እወድሻለሁ፣ እንደዛ አድርጌልሽ፣ እንደዚህ ያደርግልሻለሁ ምናምን፣ ወሬውን አይደለም። አንቺ መለካት ያለብሽ ተግባሩን ነው። ምን ያክል የተግባር ሰው ነው። የሰው ልጅ መለኪያው ተግባር ነው። ቃልማ ሁሉም ሰው ያወራል፣ ከባዱ ያንን ቃል ይፈጽመዋል ነው። ስለዚህ ተግባሩ ላይ ትኩረት አድርጊ። ወሬ ብቻ የሆነ ሰው እኔ ይቅርታ፣ አንዳንድ ወንዶች በጣም ነው የምታስቁኝ። ይሄ በጣም በወሬ ነው የምትሞሉት፣ ነገሩን ሁሉ በወሬ ነው የምትጨርሱት። ተግባር ላይ አውሉት፣ ተግባር ላይ አውሉት። አፈቅርሻለሁ ካልክ ፍቅራችሁን በተግባር ግለጹ። የአራተኛው ጊዜ የማይሰጥሽ ወንድ፣ ጊዜ የማይሰጥሽ ወንድ አሁን ላይ ዴት እያደረግሽው በፍቅረኛችሁ ጊዜ ያልሰጠሽ ሰውዬ ነገ ጊዜ የሚሰጥሽ ይመስልሻል? ኖ አይሰጥሽም። ጊዜ ውድ ነገር ነው አይደለ? ለምንወደው ሰው የምንሰጠው ነገር ቢኖር ጊዜ ነው። በተለይ የርቀት ሪሌሽንሽፕ ከሆነ ጊዜ ሰጥቶ ሊያወራሽ ይገባል። ጊዜ ሰጥቶ ሊጽፍልሽ ይገባል። ዛሬ ስልካችን 24 ሰዓት እጃችን ላይ ነው። ያኔ ቴክስት እንኳን ወሬ ማውራት ባይችል ቴክስት እንኳን የማያደርግልሽ ወንድ አያፈቅርሽም። እኔ እውነቱን ልንገርሽ፣ እሱ ሰውዬ አይፈልግሽም። በቃ በግልጽ ከኒው ሰጩ ኦኬ። ከዛ ሃይሚ ብላ ነው በይ፣ ችግር የለውም እኔ ኃላፊነቱን ወስዳለሁ። ጊዜ የማይሰጥሽ ወንድ አያፈቅርሽም። ተማም እንደው ባለ ድርጅት የቢዝነስ ሰው ምናምን ብትኝ ራሱ አልሰማሽም። ሲጀምር እዛ ሀገር ማንኛው ስራው ነው? አይደውልም እንዴ ቴክስት አያረግም እንዴ ምን ሆኖ ነው ብለሽ ተጨንቀሽ ሶስተኛው ቀን ላይ ስራ ነበርኩ እንዴት? የትኛው ስራክ? የትኛው ቢዝነስክ? የትኛው ስራ? ውሸቱን ነው። ስራ ስለሆነ አይደለም። አንወሻሽ። ስልክ 24 ሰዓት ላይ ነው የሚይዘው። ማውራት ስላልፈለገ 4 ነጥብ። በነገራችን ላይ እንዳትረሱ፣ እናንተ ሰብስክራይብ ባደረጋችሁ ቁጥር ሰው እየረዳችሁ እንደሆነ አስቡ። አንድ ሰው ሰብስክራይብ ሲያደርግ እኔ እዚህ የሳውዲ 1 ሪያል እቆጥባለሁ፣ አስቀምጣለሁ። ይሄ ሲሞላ ሌላ እናመጣለን፣ ችግር የለውም። ኦኬ። ከዛ ለሚያስፈልጋቸው ጎዳና ላይ ላሉ ሰዎች እንሰጠዋለን። ስለዚህ ሰብስክራይብ እያደረጋችሁ ኦኬ። ሰው የማያከብርሽ ወንድ ዴት እያደረግሽ ከሆነ ፕሊዝ አሁኑኑ ከሱ ራቂ። ክብር አህምሼ፣ ክብር ከሁሉም ይቀድማል። ኦኬ። በክብርሽ አትደራደሪ። በቃ ለምን ሞተሽ አትጁም? አንቺ ለምን ሞተሽ አትጁም? አይኑ አሁን ፍቅር ላይ ስንሆን ይሄ ነገር እንደማይታየን ስሜታዊ እንደምንሆን አውቃለሁ፣ ምክንያታዊ እንደማንሆን ቢሆንም ግን ራስሽን ስሜትሽ እንደዚህ እርግጥ አድርገሽ ማለት ነው ትወጫታለሽ። ግዴታ ነው። የማያከብርሽ ወንድ ዛሬ ላይ ነገ መጫወቻው ነው የምትሆኝ። ነገ አንቺ ሰራተኛ ነው የምትሆኙ ቤት ውስጥ። የአንቺ ቃል አይሰማም። እኔ ልንገርሽ፣ አይሰማሽም። እንደዚህ አታድርግ፣ እንደዚህ ነው፣ እንደዚህ ምን አገባሽ ነው የሚልሽ ነገ ላይ። ስለዚህ መከባበር ግዴታ ነው፣ በሴቷም በወንዱም ክብር ወሳኝነት አለው። የመጨረሻው ድብቅ የሆነ ሰው አያስፈልግም። እኔ አንዳንዴ የሆነ የራሳችን ነገር ሊኖረን ይችላል፣ ሁሉንም ግልጽ ላንሆን እንችላለን። ግን ይሄ በጣም ድብቅ የሆነ ሰው አለ። ምን እየተሰማው እንደሆነ የማታቂ፣ ምን እያሳለፈ እንደሆነ የማታቂ፣ ስለሱ፣ ስለ ቤተሰቦች፣ ስለ ጓደኞቹ ምንም በቃ እሱን ብቻ ነው የምታቂው። ምንም የምታቂው ነገር የለም። ስለ ነገ ህይወቱ ምን እያደረገ እንደሆነ ምንም የምታቂው ነገር የለም። ይሄ አያስፈልግም፣ እመኝ አያስፈልግም። ነገ ላይ ስትነቂ ከእንቅልፍሽ ያ ሰውዬ ወይ ልጆች አሉት ወይ ባለትዳር ነው ሰውየው፣ ወይ የሆነች ሴት ዴት አድርጓል። ኦኬ። ስለዚህ ድብቅ ሰው አያስፈልግም። የርቀት ሪሌሽንሺፕን የሚያስቀጥለው 2 ነገር ነው።
የመጀመሪያው ግልጽ መሆን፣ በግልጽ ማውራት፣ የሁለተኛው ጊዜ መስጠት። እነዚህ ሁለት ነገሮች ናቸው የርቀት ሪሌሽንሽፕን የሚያቆዩት። ስለዚህ ድብቅ ሰው አያስፈልግም። ይሄ ዛሬ ላይ በጣም ድብቅ የሆነ ሰው ነገ ላይ ትዳር ስትይዙ ማለት ነው እሱ ነው በላይሽ ላይ ሄዶ ከሌላ የሚወልደው እንደዛ አይነት ሰው ማለት ነው። ስለዚህ ግልጽ ሰው ዴት አድርጊ። ግልጽ ሰው በቃ ሁሉን ነገር በግልጽ የሚነግርሽ ሰው መሆን አለበት። ኦኬ ሶ የዛሬው ቪዲዮችን ይህን ይመስል ነበር። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ ጋይስ። በአዳዲስ ቪዲዮዎች እመጣለሁ። ሰብስክራይብ አድርጉ። ባይ